ጤና ይስጥልን ዓለምን በ8 ደቂቃ ጀምሯል። በዓለም ዙሪያና በሀገራችን ኢትዮጵያ የተሰሙ አዳዲስና ትኩስ መረጃዎችን ይዘንላችሁ ቀርበናል። በዋሽንግተን ዲሲ ከፍተኛ ባለስልጣናት በተገኙበት የራት ግብዣ ላይ ጥቃት ለመሰንዘር የሞከረው ግለሰብ በቁጥጥር ስር መዋሉን ተከትሎ ፕሬዝዳንት ትራምፕ የሰጡት አወዛጋቢ ምላሽ ምን ይመስላል? በአፍሪካ ግንባር በማሊ የመከላከያ ሚኒስቴሩ በመኖሪያ ቤታቸው መገደልና በደቡብ አፍሪካ ዳግም ያገረሸው በስደተኞች ላይ ያነጣጠረ አሰቃቂ ጥቃት እንዲሁም በእስራኤል ኔታንያሁን ከመንበራቸው ለማውረድ የተመሰረተው አዲሱ የፖለቲካ ጥምረትና በሀገር ውስጥም በዋግምራ የታርጋ ቁጥሩ እንኳን ሊለይ በማይችልበት ሁኔታ ላይ የደረሰውን የ18 ሰዎችን ሕይወት የቀጠፈው አሰቃቂ የትራፊክ አደጋን እንዲሁም ደግሞ በመተከል ዞን ግልገል በለስና ቡለን ወረዳዎች ታጣቂዎች በከፈቱት ተኩስ የ11 ሰዎች ሕይወት በአሰቃቂ ሁኔታ መቀጠፉን በቀጣዮቹ 8 ደቂቃዎች ውስጥ በዝርዝር እናያለን። ለቤታችን አዲስ የሆናችሁና በየዕለቱ አዳዲስና ወቅታዊ መረጃዎችን ለማግኘት እዚህ የተገኛችሁ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑን። የእናንተ ሰብስክራይብ ማድረግ ለኛ ትልቅ ብርታት መሆኑን አምናችሁ ቤተሰብ የሆናችሁንም ከልብ እናመሰግናለን። መረጃው ለሚገባቸውና ለሚያስፈልጋቸው በሙሉ እንዲደርስ ላይክ እና ሼር በማድረግ የበኩላችሁ እንድትወጡ እንጠይቃለን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ አብራችሁን ቆዩ። ወደ ዝርዝሩ እናልፋለን። መሳሪያ የታጠቀ ገዳይ የዋይት ሃውስ ባለስልጣናትን ለማጥቃት ወደ ዝግጅቱ ዘልቆ ገብቷል። ራሱን ቀን ገዳይ ብሎ የጠራው ግለሰብ በፕሬዝዳንት ትራምፕ ላይ ጥቃት ለመሰንዘር ሲሞክር በቁጥጥር ስር ውሏል። በዋሽንግተን ሂልተን ሆቴል በተካሄደው ዓመታዊ የዋይት ሃውስ ጋዜጠኞች ማህበር የእራት ግብዣ ላይ በመላ አሜሪካ ከፍተኛ ድንጋጤ የፈጠረ የግድያ ሙከራ ነበር። የ31 ዓመቱ የካሊፎርኒያ ነዋሪ ኮል ቶማስ አለን በሆቴሉ የፍተሻ ጣቢያ ላይ ጥይት በመተኮስ ፕሬዝዳንት ትራምፕና ከፍተኛ የመንግስት ባለስልጣናትን ለመግደል ሙከራ አድርጓል። የጉዳዩ ማኒፌስቶና ድብቅ ማንነትም ሲጣራ ተጠርጣሪው ከጥቃቱ ጥቂት ቀደም ብሎ ለቤተሰቦቹ በላከውና ራሱን ፍሬንድሊ ፌደራል አሳሲን ወይንም ቅን የፌደራል ገዳይ ብሎ በጠራበት ማኒፌስቶ ላይ የትራምፕ አስተዳደር በሰዎች ላይ እያደረሰ ያለውን በደል ለመበቀል የታለመ ጥቃት መሆኑን ገልጿል። በደልን አይቶ ዝም ማለት ከበደለኛው ጋር መተባበር ነው የሚል የሃይማኖት ጥቅሶችን በመጥቀስ ባለስልጣናትን እንደ ማዕረጋቸው ቅደም ተከተል ለመግደል አቅዶ እንደነበረም በማኒፌስቶ ላይ አስፍሯል። ግለሰቡ ጥቃቱን ለመፈጸም ከሎስ አንጀለስ ከዋሽንግተን ዲሲ በባቡር የተጓዘ ሲሆን በባቡር ጣቢያዎች ላይ እንደ አየር ማረፊያ ጥብቅ የብረት መፈለጊያ ፍተሻ ባለመኖሩ ጥይት መተኮሻ፣ ሽጉጥና በርካታ ቢላዎችን ይዞ መጓዝ መቻሉ ታውቋል። ግለሰቡን በሆቴል ውስጥ ሲንቀሳቀስ መሳሪያ ይዤ ስገባ ማንም ስጋት እንደሆንኩ አልጠረጠረኝም፣ በራስ መተማመናቸውና ትዕቢታቸው አስገርመውኛል ሲል በጽሁፉ የደህንነት ጥበቃውን ዘባብቶበታል። ተጠርጣሪው በሆቴሉ የፍተሻ ጣቢያ ላይ በሴክሬት ሰርቪስ አባል ላይ ጥቃት ቢተኩስም የጸጥታ አባሉ ጥይት መከላከያ ልብስ በመልበሱ ከባድ ጉዳት ሳይደርስበት ቀርቷል። ፕሬዝዳንት ትራምፕም ቀዳማዊት እመቤት ሜላኒያ ትራምፕና ምክትል ፕሬዝዳንት ጄዲ ቫንስ ከዝግጅቱ በሰላም ወጥተዋል። ፕሬዝዳንት ትራምፕ በሰጡት ምላሽም ግለሰቡን በጣም የታመመ ሰው ሲሉ የጠሩት ሲሆን በዋይት ሃውስ እየተገነባ ያለው ሚስጥራዊ የመሰብሰቢያ አዳራሽ ቢጠናቀቅ ኖሮ እንዲህ ያለ ስጋት እንደማይኖርም ገልጸዋል። ተጠርጣሪው ኮል አለን ነገ ሰኞ በፌዴራል ፍርድ ቤት ቀርቦ በፌዴራል መኮንን ላይ ጥቃት በመሰንዘርና ግድያ በመሞከር ወንጀል ክስ ይመሰረትበታል። የሀገር መከላከያ ሚኒስቴሩ በገዛ መኖሪያ ቤታቸው ተገድለዋል። በማሊ ዋና ከተማ አቅራቢያ በደረሰ ድንገተኛ የቦምብ ጥቃት ሀገሪቱ በከፍተኛ ድንጋጤና ትርምስ ውስጥ ትገኛለች። የማሊ መከላከያ ሚኒስቴር ሳዲዮ ካማራ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው ላይ በደረሰ የጭነት መኪና የቦምብ ጥቃት መገደላቸው ተረጋግጧል። በአልቃይዳ ታጣቂዎች ተሰነዘረ የተባለው በዚህ የተቀናጀ ጥቃት የሚኒስትሩ 3 የቤተሰብ አባላትም ህይወታቸውን አጥተዋል። ጥቃቱ የተፈጸመው ታጣቂዎቹ በሰሜንና በደቡብ ማሊ ባሉ በርካታ ከተሞች ላይ መጠነ ሰፊ ወረራ በጀመሩበት ወቅት ነው። በተመሳሳይ ዜና በሰሜናዊቷ ኪዳል ከተማ ከማሊ ጦር ጋር አብረው ሲዋጉ የነበሩት የሩሲያ ቅጥረኛ ወታደሮች ከአዛዋድ ነፃ አውጪ ግንባር ጋር በደረሱት ስምምነት መሰረት ከከተማዋ ለቀው መውጣታቸው ተሰምቷል። ጁንታው መሪ ጀነራል አሲሚ ጎይታ ወደ አስተማማኝ ቦታ መዛወራቸውን ተከትሎ በዋና ከተማዋ ባማኮ ከምሽቱ 3 ሰዓት ጀምሮ የሰዓት እላፊ ገደብ ተጥሏል። ይህ ክስተት ላለፉት ዓመታት ማሊን ሲያናውጥ የቆየው የጂሃዲስትና የገንጣይ ቡድኖች ጥቃት እስካሁን መፍትሄ አለማግኘቱን በግልጽ አሳይቷል። የመካከለኛው ምስራቅ ጦርነት ዲፕሎማሲ ወደ ሞስኮ አምርቷል። ፕሬዝዳንት ትራምፕ ከአይሁድ እምነት ተከታዮች ጋር የሚደረገውን ንግግር ስለምንም ነገር ማውራት ነው ሲሉ ከሰረዙት በኋላ የኢራኑ የውጭ ጉዳይ ሚኒስቴር የሩሲያን ድጋፍ ለመሻት ሴንት ፒተርስበርግ ገብተዋል። የኢራኑ የውጭ ጉዳይ ሚኒስቴር አባስ አራቅቺ ከፓኪስታንና ከኦማን ጉብኝት መልስ ዛሬ ሩሲያ ገብተው ከፕሬዝዳንት ቭላዲሚር ፑቲን ጋር ይወያያሉ ተብሎም ይጠበቃል። ጉብኝት የተመቻቸው ትራምፕ በፓኪስታን ሊደረግ የነበረውን የሰላም ንግግር ካቋረጡት በኋላ ነው። አሜሪካ ቴህራን ዩራኒየም ማበልጸግ እንድታቆም ስትወተውት፣ ኢራን በበኩሏ የኒውክሌር ጉዳይ ለሌላ ጊዜ እንዲቆይና ትኩረት በሆርሙዝ ሰርጥ መከፈት ላይ እንዲሆን
እንዲሆን አዲስ የሰላም ሀሳብ ለዋይት ሀውስ በጽሁፍ ልካለች። ሩሲያና ኢራን ስትራቴጂካዊ ወዳጆች ቢሆኑም ሞስኮ በዩክሬን ወረራ መጠመዷ በመካከለኛው ምስራቅ ግጭት ውስጥ በቀጥታ እንዳትገባ ጥንቃቄ እንድታደርግ አስገድዷታል። የሆርሙዝ ሰርጥ መዘጋትን በዓለም አቀፍ የነዳጅና ጋዝ አቅርቦት ላይ ከፍተኛ ቀውስ መፍጠሩም ይታወቃል። ማረሚያ ቤቱን ሰብሮ እስረኞችን ለማስለቀቅ የታለመ የጥይት ራት በመተከል ዞን ግልገል በለስና ቡለን ወረዳዎች ታጣቂዎች በከፈቱት ተኩስ የ11 ሰዎች ህይወት በአሰቃቂ ሁኔታ ተቀጥፏል። በቤኒሻንጉል ጉሙዝ ክልል ግልገል በለስ ከተማ ትላንት በደረሰ ጥቃት የ9 ሰዎች ህይወት ሲያልፍ ጥቃቱ የተፈጸመው በማረሚያ ቤት አካባቢ መሆኑ ታውቋል። የክልሉ ምክር ቤት አባል አቶ ለሜሳ ኒኖ እንደገለጹት ጥቃቱን የከፈተው መኩሪያ በሚባል ግለሰብ የሚመራና ከሰላም ስምምነት አፈንግጦ ወደ ጫካ የተመለሰ የጉሙዝ ታጣቂ ኃይል ነው። በተመሳሳይ በቡለን ወረዳ ጎዶራሪ በተባለ ስፍራ በኦነግ ሸኔና በመከላከያ ሰራዊት መካከል በተደረገ ግጭት የ2 ሰዎች ህይወት ማለፉ ተገልጿል። በጥቃቱ ከተገደሉት መካከል በቄራ አካባቢ አገልግሎት ፍለጋ የወጡ ንጹሃን ዜጎች እንደሚገኙበት ተነግሯል። በዞኑ ተመሳሳይ ጥቃቶች ሶስተኛ ጊዜ መደጋገማቸው የአካባቢውን የጸጥታ ሁኔታ አሳሳቢ አድርጓል። የሰው ልጅ በሰውነቱ እንጂ በዜግነቱ ወንጀለኛ አይደለም። በደቡብ አፍሪካ የሚኖሩ የጋና ዜጎች ላይ ያነጣጠረ አሰቃቂ የጥቃት ተንቀሳቃሽ ምስል መሰራጨቱን ተከትሎ የጋና መንግስት በደቡብ አፍሪካ ላይ ጠንከር ያለ ተቃውሞ አቅርቧል። ጋና የውጭ ጉዳይ ሚኒስቴር በደቡብ አፍሪካ በጋናውያን ላይ እየደረሰ ነው የተባለውን እጅግ አስገራሚና አሳዛኝ ጥቃት አስመልክቶ ከደቡብ አፍሪካ አቻቸው ጋር መወያየታቸውን አስታውቀዋል። ቪዲዮ ላይ ጥቃት ሲፈጸምበት የታየውን ዋና ተጎጂ በደቡብ አፍሪካ የሚገኘው የጋና ኤምባሲ ማግኘቱንና ድጋፍ እያደረገለት እንደሆነም ተገልጿል። ይህ በእንዲህ እንዳለም በጆሃንስበርግና በደርባን ከተሞች የጽዳት ዘመቻ በሚል ስም የሚደረገው አደን መጠናከሩ ታውቋል። አንዳንድ የደቡብ አፍሪካ ሚዲያዎችን በስደተኞች ላይ ጥላቻ እንዲነግስ በማድረግ ረገድ ሚና እየተጫወቱ እንደሆነ ጥናቶች ያመለክታሉ። በአሁኑ ወቅት በደቡብ አፍሪካ ውስጥ ወደ 4 ሚሊዮን የሚጠጉ የውጭ ሀገር ዜጎች የሚኖሩ ሲሆን በጊዜው የሚነሳው የውጭ ዜጎች ጥላቻ ለቀጠናው ሰላም ትልቅ ስጋት ሆኗል። የቤንያሚን ኔታንያሁ የፖለቲካ ማብቂያ እየደረሰ ይመስላል። የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔትና የተቃዋሚው መሪ ያኢር ላፒድ ጠቅላይ ሚኒስትር ኔታንያሁን ከመንበራቸው ለማውረድ በጋራ ለመቆም መወሰናቸውን በይፋ አውጀዋል። ቀኝ ዘመሙ ቤኔትና መካከለኛው ላፒድ በዚህ ዓመት መጨረሻ በሚካሄደው ምርጫ የአሃድ በሚል መጠሪያ ያለው አዲስ ፓርቲ መመስረታቸውን በትላንትናው ዕለት በሰጡት ጋዜጣዊ መግለጫ አስታውቀዋል። ይህ ጥምረት ከዚህ ቀደም ኔታንያሁን ለጥቂት ጊዜ ከስልጣን ለማውረድ የቻለውን ስኬታማ የፖለቲካ ጋብቻ ዳግም የቀሰቀሰ ነው። ናፍታሊ ቤኔት ጥምረቱን የመከፋፈል ዘመን ማብቂያ ሲሉ የገለጹት ሲሆን ያኢር ላፒድ በበኩላቸው ምንም እንኳን የርዕዮተ ዓለም ልዩነት ቢኖራቸውም ሀገርን ለማዳን በጋራ መስራት እንደሚቀድም ገልጸዋል። ይህ ውሳኔ በእስራኤል ውስጥ ላለው ጥልቅ የፖለቲካ ክፍፍል አዲስ መፍትሄ ይሆናል ተብሎ ቢጠበቅም የኔታንያሁ ደጋፊዎች ግን ጥምረቱን በጥርጣሬ እየተመለከቱት ይገኛሉ። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። ከቀኖስ ላይ 8 ደቂቃዎችን ብቻ በመስጠት የዓለምን አሁናዊ ሁኔታ ለመረዳትና ለመገንዘብ የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑን። ፈጣን ዜና፣ ታማኝ መረጃ፣ ዓለምን በ8 ደቂቃ። እናመሰግናለን።